ይረጋጉ። እሷን እናትም አሳስራት እንደነበረ ምናምን ነገር ሰምቻለሁና አንተ እኔ ባጭሩ ልልህ የምፈልገው ከዚህ ነገር በሰላም እንድትወጣ ነው። ገብቶሃል? ይሄ ነው ያ ነው ልልህ አልፈልግም። ወንድ ልጅ ነን፣ በስትክክል እናውራ ብዬ ነው አሁንም ካሜራን አብራም ነው ነገር ያልኩት። ቁጭ በል ነው ማለት ሌላ ነገር እንዳትገባ። ማን ስለሆንክ ልቀቀኝ። ወደዛ ማን የምታስቀምጠው ከሆነ ቁጭ ብለህ አውራ። ደህና ነኝ፣ ምንም አይደለም ማለት ከእስከዛሬው እሻላለሁ። እግዚአብሔር ይሻልሻል፣ ቀስ እያልሽ ይሻልሻል። እንደገና ሌላ ድቃላና ሌላ ደግሞ ያልሆነ ከምታመጪ ይሻልሻል። በቃ አሁን ቁጭ ብለሽ ቤት ውስጥ ሰራተኞቹ ይንከባከቡሻል። በደንብ ታገግሚያለሽ። እንዴት ነው የምታወሪው? ልጄ እኮ ነው የወረደው። ለአንቺ ቀላል ነው እንዴ? ሁሉም ነገር አስፈላጊ ስለሆነ ነው። ምን ይደረግ? አንቺ ሁሌ ዝም ብለሽ ድቃላ እየሰበሰብሽ ግን አንቺ ግን እንትን አይልሽም? አንተ ብቻዬን የመጣው መስሎን አይደል የምትጫወትብኝ የምቀልድብኝ? አይተኸዋል አይደል ያንን ጎረምሳ? እሺ ዲያስፖራውን አይተኸዋል አይደል? እና ምን ይሁን አለ ብቻዬን የመጣው መስሎን ይዘውት ይምጡ። ልቀቁኝ። ናቲን አምጥቼዋለሁ። ይዘውት ይምጡ። አለ በር ላይ ነው አመጣዋለሁ። ያኔ ሳይበቃ አንተ ምን አድርግ ነው የምትላት? መቀመጫ ላይ ሰጣ። ባለፈው ስለታገዝኩ ምን ብሎሽ ነው? ቆይ ምን ተናገረሽ? ነገር አለ የማይለው ነገር የማያወራው ነገር የለም። እከካም ስታስጠላ በነ ሂጂ ክፍታፍ ልታወሪ ነው አንቺ እንዳላጮልሽ ተራሱን አባ ነው እንዴ? አንተ ወደዛ ልቀቀኝ። አበዞሽ። አሁንስ ውድ ተመልካቾች ምንም ቢሉ ምንም አንድ ነገር የማያመጡት ነገር የለም። ምንድነው እነዚህ ሰዎች? አያገባህም። አንተ ምን ቀረሽ? አንተ ስነ ስርዓት ትይዛለህ። አንተ ወሬኛ ምን እያደረጉ ነው ማለት ነው? አንተ ወሬኛ መሳሪያ ነው ያዙት። እስኪ ዞር በይ፣ ዞር በይ። ማዘማት እስኪ የቀድሙን ወሬ በሚገባ አውቃታለሁ እና እሷ ላይ የደረሰውን ነገር ምናምን ነገር ሁሉንም ነገር አውቃለሁ። ራሷን ለማጥፋት እንደሞከረች እሷን እናትም አሳስራት እንደነበረ ምናምን ነገር ሰምቻለሁ። እና አንተ እኔ ባጭሩ ልልህ የምፈልገው ከዚህ ነገር በሰላም እንድትወጣ ነው። ገብቶሃል? ይሄ ነው ያ ነው ልልህ አልፈልግም። ወንድ ልጅ ነን፣ በስትክክል እናውራ ብዬ ነው አሁንም ካሜራን አብራ ምናምን ነገር ያልኩት። በሰላም እጠይቃለሁ ከዚህ ነገር በሰላም እንድትወጣ ማለት ነው። ከዚህ ነገር ውስጥ ይሄ ቤተሰብ ጉዳይ ነው፣ እኛ እንፈተዋለን። እሷም ወደ እናቷ ወደ አክስቷ መመለስ ትችላለች። ገብቶሃል? ሌላ ሰው እዚህ ግብ ሌላ ነገር ሊፈጠር አይገባም። በሰላም መፍታት የምንችለው ነገር ነው እኛ እና አንተ እዛም እዚህም ሄደህ እንደ ሴት ወሬ እንትን አታቀባብል። እኔ በሰላም ልነግርህ ፈልጌ ነው እንጂ ገና ስትመጣ ከግቢ ልመልስ እችል ነበር፣ ግን እንደ ወንድ ልጅ አክብሬክ ነው እዚህ ጋር በቃ ምንም አታደርግም። እዚህ ጋር መሀል ላይ ወሬ ማቀባበል ምናምን ነገር ምንም እየፈጠርክ አይደለም። ገብቶሃል? በቃ የተፈጠረው የኛ ጉዳይ ነው፣ እኛ ራሳችንን እንፈታዋለን። አንተ ምን ቤት ነህ? እናንተ እኮ አይመለከታችሁም። ራሱ ኤደን ብላለች እኮ። አንደኛ ነገር ወይዘሮ ጥሩ ኤደንን አላሳደገቻትም ምንም ብትወላትም። እዚህ መታ እኔ ወይዘሮ ጥሩ እንዴት ሲሆኑ እንደነበር አይቻለሁ። ኢቭን እንደ ትልቅ ሰው ራሱ አይደለም ነገረ ስራቸው፣ አክብሮታቸው፣ ሁሉ ነገራቸው ለሰው ያላቸው ነገር በዚህ ልክ እሷ መናገር አችልም። ገብቶሃል?
ስለሷ ምንም የምታውቀው ነገር የለም። ገብቷል። አንድ ቀን እሷን አግኝተህ ስላወራሃት ብቻ በአንድ ቀን እሷን ገምግመ እንደዚህ በዚህ ልክ እሷን ልትናገራት አይገባም። ምክንያቱም እሷ እንደ እናትም እንደ አባትም ሆና ነው ገብቷላ እኛን ያሳደገችን። ስለዚህ እንደዚህ ስትናገር በጣም ነው የሚደብረኝ። እኔ ይኸውልህ ቅድም ነግሬያለሁ፣ ላስቀይም አልፈልግም፣ ግን መስመርህን አልፈህ የምትመጣ ከሆነ አሁንም ነው የምልህ በግድም ቢሆን እየመጣሁም ቢሆን ላስወጣ እችላለሁ ከዚህ ቤት። አንተም ይኸውልህ አንተ ነህ እዚህ ቤት የመጣኸው አይደለ? አንተ ስለመጣ አንተ ነህ መሄድ ያለብህ። እንደ ቤቴ ነው ይሄ አንተ ቤት አንተ እኔ ነኝ እንግዳ ለዚህ ቤት። ማን ነው እንግዳ እንዴ? እንዴት ነው እየተናገርክ ያለው? ሌላ ነገር ውስጥ አንግባ። የምትፈልገውን ነገር ጨዋነት በተሞላበት መልኩ ተናገር። ለዛ እኮ ነው ይሄ አተብታ ትቢትን ወደዛ አድርገው። አንተ ለኔ ነው እንዴ ስለ ትቢት የምትናገረው? በጣም እያከበርኩ ነው። መስመርን እያለፍክ ነው። ከበር ላይ አላስገባም ነበር እኔ ትቢት ምናምን ነገር ቢኖርብኝ ማለት ነው። እስቲ አንተ አስወጣኛ ታዲያ። እንዴት ነው አላስወጣ? ይኸውልህ ስርዓት ያዝ። ለቃቀኝ። ስነ ስርዓት ያዝ። እሺ የምን አባ ስርዓት ነው? ይኸውልህ ስነ ስርዓት ያዝ። ሌላ ችግር ውስጥ እንዳገባ። ተነሱት አንዱም ከዚህ ቤት ቁጭ በል ነው ማለት ቁጭ በል ነው ማለት ሌላ ነገር ውስጥ እንዳገባ። ማን ስለሆንክ ለቃቀኝ። ወደዛ ማን ነው የምታስቀምጠው? ከሆነ ቁጭ ብለህ አውራ። ልቃቀኝ። የምታወራ ከሆነ በስነ ስርዓት አውራ። ቁጭ ብለህ በስነ ስርዓት አውራ። የምታወራ ከሆነ የምታወራውን ነገር ተናገር። ምንም አልፈልግም። ውጣ። ቁጭ በል። አንተ እኔ ማንነቴን ሳታውቅ እንደዚህ በጣም የተዳፈርክኛል መሰለህ። አንተ ራሱ የኔ ማንነት አላወቅም። ማን እንደሆንኩ ታውቃለህ? የኔ ማንነት አላወቅም። ከየት እንደመጣሁ ታውቃለህ? እኔ ዲያስፖራ እንደሆንኩ ታውቃለህ? እንዴ ለስንት ዓመት አሜሪካ እንደነበርኩ ታውቃለህ? እንዴት ነው ማያገባ? እንዴ የሰው ማንነት ዲያስፖራ አይደለም የምመስለው። ኧረ እባክህ ሰፈር ውስጥ ምንም ድድብ ያሰጡትን ነው የምትመስለው። አወራር ከእያንዳንዱ ምንም ዲያስፖራ አትመስልም። ፓስፖርቴን ላሳየህ። ስለማን እንደምታወራ ግን ታውቃለህ? እኔ አንተ እንዴ አሜሪካን ስንት ዓመት ቆይቼ የመጣው ሰው ነኝ። ገብቶሃል? እዚህ ጋር አውቄ ነው አንተን በሪስፔክት እያወራው ያለሁት። ግቢውን መሆን አለበት አሜሪካን። እዚህ ግቢ ከመጣው ነው 3 ዓመቴ። አሁን እዚህ ከመጣው 3 ዓመቴ ነው። ገብቶሃል? አይመለከተኝም። አያገባኝም። የፈለከው እኔ አያገባኝም። ላሳየህ እንደ ማንነቴ እኔ አይመለከተኝም። አታሳየኝ። እኔ ላሳየህ በቪዲዮ በፎቶ ማስረጃ ነው ማሳየህ። አታሳየኝ። ማንነቴን ማወቅ ከፈለክ ማለት ለሚለው አሳየኝ። እኔ አታሳየኝ። ይኸውልህ ተመልከት፣ እዚህ ጋር ታውቀዋለህ? ይሄን ቦታ ይኸውልህ ሎስ አንጀለስ ነው። ይኸውልህ በእናትህ ይኸውልህ አይመለከተኝም። እና ታዲያ አያገባኝም። እኔ ለምን ስለማታውቀው ሰው ለምን በዚህ ልክ ታወራለህ? አንተ ራሱ እኔን ታውቀኛለህ። ሳታውቀኝ ለምንድን ነው የምታወራው? ታውቀኛለህ። አንተ እኮ ነው እዚህ ድረስ የመጣው አይደል? አንተ ነህ ትላለህ እንዴ? እኔ ቤት አልመጣሁም እኮ አይደል? ይኸውልህ አንተ ነህ እዚህ ድረስ መጥተህ ያልሆነ ወሬ እያወራህ ያለው። እኔ ያልኩ ምንድነው በሰላም ከዚህ ነገር ውጣ። በቃ ምንም ነገር ሳይፈጠርብህ ከዚህ ነገር ውጣ ነው ያልኩት። እኔ ገብቶሃል? ይኸውልህ ብዙ ነገር ላስደርግብህ እችላለሁ። ገብቶሃል? ማን ነበር ስምህ? ናትናኤል። እሺ ዲያስፖራው ናትናኤል። አቤት። እንዳንተ አይነት ዲያስፖራ አማርኛን እንደ አራዳ ቋንቋ የሚያወራ ዲያስፖራ ሰምተንም አይተንም አናቅም። እዚሁ ሰፈር ውስጥ ያደክ ነው የምመስለው። ሲቀጥል ደግሞ አንተ ናትናኤል ይኸውልህ በፈለግከው መንገድ ብትሄድ አታሸንፍም። ይኸውልህ መተህ በጨዋነት መልኩ ያሉትን ነገሮች ለማውራት ትሞክራለህ። ከዛ ውጪ አሜሪካ ሄጄ ነው ማነኝ እኔ አክስቴ ነኝ። አንተ ቆይ ተከፍሎ የመጣህ ተደባዳቢ ዱርዬ ነህ እንዴ? ምንድን ነው የምታወራው? ሰውዬ አይምሮ በሽተኛ ነህ እንዴ? እንደዛ ነው የምትመስለው። አንተ በጣም ታገስኩ። እርግጠኛ ነህ ከወይዘሮ ጥሩ ጋር ዝምድና አለ? ምን ማለት ነው ዝምድና? እስቲ አሳየኝ ዝምድና መኖርን። መጀመሪያ እኔ ራሱ ጥፋት አጥፍቻለሁ። መጀመሪያ አንተን ማስገባት አልነበረ። የፎቶ ማስረጃ አሳየኝ። ለስተ አዎ እንዴ አንተ ምን ሆነ ነው? በእናትህ ማነች እቺ? ይሄ ማን ነው? ማነች እቺ? ካወካት ማለት ነው። እሷን ካወካት አክስቴን ካወካት ማነች እቺ? እሺ የማን ፎቶ ነው? ይሄ ደግሞ አጠግባ ያለው ማን ነው? አንተ ስለ ቤተሰብ ምንም ሳታውቅ ዘለመተህ ታወራለህ እንዴ? መጀመሪያ አንተ ኢንፎርሜሽን ለማወቅ እዚሁ ሰፈር ውስጥ እንኳን ጠይቅ፣ ስለኔ ስለሷም ጠይቅ፣ ማን እንደሆነ ለማወቅ ማለት ነው። ዝም ብሎ ተዘሎ መጥቶ ካሜራ ስለያዝክ ብቻ እኔ እዚህ ጋር አስገብቼክ የቤተሰቤን ነገር ልፈተፍት አችልም። ገብቶሃል? እኔ አሁንም ትልቅ ሰው ሆነ የሚዲያ ሰው ሆነ ብዬ ነው እንዲህ ተባብሬ ማወራክ። ገብቶሃል? አንተ
እንጂ እኔ አንተን ማስቀየም ከብዶኝ አይደለም። እሺ አስቀየመኝ። ከዚህ ቤት ትወጣታለህ። አሁን ይኸውልህ ልንገርህ፣ ምንም ወሬ ምናምን ነገር አልፈልግም። ካሜራማን ምንም ወሬ ምናምን በሩን ክፈት። ትወጣታለህ። እኔ ላግኝህ። ተበራት አልፈኝ። ወጣ። ከዚህ ሰፈር አትዛት እኮ ወንድ ከሆንክ አስወጣኝ አልኩህ እኮ አንተ። አሳያለሁ። ና ትወጣለህ። አንተ ግን ከስር እያልክ ልጄ ወደ እኔ እንዳትጠጋ ያደረካት አንተ። ከስር የሚሉትን ነገር አቆሙ። እንደዚህ አይነት ወሬ አይመቸኝም። እንደዚህ አይነት የረከሰ ወሬ አይመቸኝም። አልወድም እንደዚህ አይነት ወሬ። እሷን ለመርዳት ነው የሞከርኩት። ምንም ያንተ እርዳታ አያስፈልገንም። እኔ ለልጄን እኔ በቃታለሁ። እንኳን አይደለም ለልጄ ለሌላ እንደምተርፍ ነግሬሃለሁ በተደጋጋሚ 1000 ጊዜ ልንገርህ። ምንድን ነው የምፈልገው? እኔ ገንዘብ ልስጥህ ከዚህ ሂድ አልኩህ። ግን አሁን አንተ እዚሁ ትርመሰመሳለህ። በቃ ከዚህ ቤት አጠፋም። ደግሞ አልፈህ ደግሞ ልጄ የልጅ ልጅ ባል ምናምን እያልክ መጣና አሁን ደግሞ የእህቴን ልጅ ደግሞ ያሳደግኩትን ወጠጤ ትለዋለህ። ናትናኤልን ምን ይኸውልህ ማዘር እኮ እንዳንተ አይደለም ታውቃለህ። አሜሪካ እኮ ኖሮ የመጣ ልጅ ነው። ገብተዋል። እንዳንተ እዚህ መንደር ለመንደር የሚዞር አይደለም። ይሄን ማወቅ አለብህ። እኔ ትዕግስቴን አይፈታተኑት። መጀመሪያም አድምጡኝ። ቆይ ምንድን ነው ያሉኝ? ምን አልኩ? እስኪ ይረጋጉና ምንድን ነው ያሉኝ? ተናገር። እናውራ፣ በልጅ ዙሪያ የመጨረሻውን ንግግር እናርግ። ካሁን በኋላ አንገናኝም፣ አልደርስብህም፣ እንዳደርስብኝ ግን ስለ ልጄ ማወቅ የምፈልገውም ነገር አለ። ልጄን በተመለከተ ማውራት ያለብን ነገር አለ። እናውራ ብለው እርሶን የቀጠሉኝ። ኤደን በቃ ከርዕሱ ውጭ ትወጣና ሌላውን አሁን ቆይ እስኪ እኔ በጣም እየቆጨኝ ያለው ደግሞ ሌላ ታምር እኮ አምጥተህ ነው። የእህቴን ልጅ ምን አድርግ ብለው ነው? እኔ እንዲከፋው አልፈልግም። የእህቶት ልጅ እኔ ላይ እንዴት እንደሆነ ቪዲዮ ላሳዩት። እኔ አንተ ቪዲዮ ምናምን የምትለውን ነገር አቀናብረህ ሊሆን ስለሚችል አላምነህም። አልተማሩም እንዴ? ዝም ብሎ የሚቀናበር ነገር የለም እኮ። እኔና አንተ አልተማርሽም የምትለው አንተ እንዳንተ መንደር ለመንደር ስለ ቪዲዮግራፊ ስለ ኤዲቲንግ እውቀቱ ከሌለውት ብዬ ነው። እንዴት አይኖረኝም? እንዳንተ መንደር ለመንደር ያልዞረ ሰው አልተማረም ማለት ነው? እንዴት ነው ካልተማርሽ የምትለኝ? ምን ለማለት ፈልገህ ነው? ስነ ስርዓት ይዘህ የጀመርከውን ነገር ትጨርሳለህ። ጨርስ፣ አለበለዚያ ተጠንቀቅ። ነግሬሃለሁኝ፣ ተው ብያለሁኝ። ብታርፍ ይሻላል። አካሄድ ሁሉ አላማረኝም። መጨረሻ እኔ ማደርግህን እጄን እንዳታስተኝ ተጠንቀቅ ብያለሁ። አንተ ልጅ ና ብልህም በስርዓት ልታወራ ነው እንጂ እኔን የቤተሰቦቼን ልትሰድብ አይደለም። ምን አይነት ሰው ነህ ግን? ምንድን ነው አልተማርሽም? ይህን ጊዜ የእህቴንም ልጅ ብዙ ነገር እንደዚህ ሰድበዋል። እኔንማ እንደዚህ ያልከኝ እሱን እንዴት እንደምትለው እንዴት እንደታገሰ ደግሞ እኔ ባገኘው እና ብጠይቀው ደስ ይለኛል። ለምንድን ነው ስርዓት ማትይዘው አንተ? አልተማርሽም ምናምን ምን ትምህርት ተማረ አልተማረ አንተ መንደር ለመንደር የምትዞረው ገንዘብ ለማግኘት አይደል እንዴ? እኔ እኮ እግዚአብሔር ይመስገን ለ1000 የሚበቃ ሀብት ሰጥቶኛል እግዚአብሔር። ደግሞ ትምህርትም ቢሆን አያንሰኝም። ምንድን ነው የምትለው? ንገረኝ እስኪ ምንድን ነው የፈለግከው? ወይስ ሀብታም ሆኜ ስታገኘኝ ሳልማር ዝም ብዬ ያግበሰበስኩት ሀብት መስሎ ነው? ከዚህም በላይ ሀብታም ይሆኑ እኔ ደስ ነው የሚለኝ። አብሽር እንደፈለገች ስትንዘላዘል ስለነበረ እንደሷ ዝም ብዬ የተንዘላዘልኩ መስሎህ ነው? እኔ ጥሩ እንደዛ አይነት ሴት አይደለም። ይኸውልዎት አሁን ጥሩ ሁኔታ ላይ አይደለችም ኤደን። ውድ ተመልካቾች የኤደንን የክስ ጉዳይ ገፋ አድርገን እሷ ጥሩ ሁኔታ ላይ ስላልሆነች ቢችሉ ልጆትን ለመንከባከብ ይሞክሩ። ቢችሉ ከልጆት ጎን ልጆት በቀደም ልጅ ይዘህ ጎትተህ አመጣህ። እንደገና ደግሞ በቀደም የነገርከኝ ነገር አለ። በቃ እንግዲህ ከመጣ እንዴ ምንም ማድረግ አይቻልም። በቃ እሷ ሁልጊዜ ጉስቁልናን ሁልጊዜ ራሷን በቃ ጥላ ራሷን ዝቅ አድርጋ መኖር ስለፈለገች ትችላለች። ሰው በመረጠው መንገድ ነው መሄድ የሚችለው። ታውቃለህ አይደል? ይሄንን ሰው እኮ የመረጠውን መንገድ ነው ይዞ የሚሄደው። አታውቅም እንዴ? አንተም ለምሳሌ መርጠው ነው አይደል እንደዚህ መንደር ለመንደር የሰው ወሬ የምትለቃቅመው። እሷም ደግሞ እንደፈለገች የምትዘለው ያው መርጣው ነው። ምን ይደረግ ብለህ ነው?
የምርጫ ጉዳይ ነው። እኔ ደግሞ ሰርቼ ማግኘትን መርጬ ችግር የለውም ሰርቼ አገኘው። ዛሬ አዳምጦታለሁ የመጨረሻችን ስለሆነ እኔ ግን አሁን ኤደን እንዴት ነበር እዛ የነበረው ነገር? እንዴት ቀጥታ ነው ወደዚህ የመጣ ነው? ምን እየተሰማሽ ነው? ከትላንቱ እሻላለሁ። ደህና ነኝ። ምንም አይደለም ማለት ከእስከዛሬው እሻላለሁ። እግዚአብሔር ይሻልሻል። ቀስ እያልሽ ይሻልሻል። እንደገና ሌላ ድቃላና ሌላ ደግሞ ያልሆነ ከምታመጪ ይሻልሻል። በቃ አሁን ቁጭ ብለሽ ቤት ውስጥ ሰራተኞቹ ይንከባከቡሻል። በደንብ ታገግሚያለሽ። እንዴት ነው የምታወሪው? ልጄ እኮ ነው የወረደው። ለአንቺ ቀላል ነው እንዴ? ሁሉም ነገር አስፈላጊ ስለሆነ ነው። ምን ይደረግ? አንቺ ሁሌ ዝም ብለሽ ድቃላ እየሰበሰብሽ ግን አንቺ ግን እንትን አይልሽም? አይቀፈሽም? አያገባሽም ስለኔ ህይወት። ሲጀመር በቃ ከዚህ በኋላ ጠገቤ እንድደርስ አልፈልግም። በቃ ተይኝ እንዴ። ከአንቺ ይልቅ እኮ ይሄ ሰውዬ ለኔ ይጨነቃል። እንደውም እኔም እኮ አብሬሽ ነበር። አልፈልግሽም። በቃ አብሬሽ ነበርኩ። የገንዘቡ ጊዜ ትፈልጊኛለሽ። ከዛ ሳንቲ ፈልጊያለሽ አላቅም። ታውቂያለሽ ከአንቺ 5 ሳንቲ ፈልጊያለሽ። የገንዘቡ ጊዜ ነው ያሉት። አዎ ሁለቱን ቀን ሆስፒታል ገብታ ስናሳክማት የመጀመሪያ ቀን ራሷን ልታጠፋ ስሞክርና ትናንት ደግሞ መልሰን ሆስፒታል ስናስገባ ሙሉ የሆስፒታሉን ከበራ ያደረገው ማን ነው? ሄደን አንተ ነህ። ማን ነው? ገንዘብ ነው ያሉት። ከእርሶ አይደለም እኮ ለማጣላት አይደለም። ታው እንደ አይዋሹ። ትልቅ ሰው ኖት፣ በሰማይ ቤት ይጠየቃሉ። አይዋሹ። ስለምትፈልግ አንተ እኛ እንድንራራቅ ስለምትፈልግ ገንዘብ ችግር የለም ብለህ የከፈልከው ራስህ ነህ። እና ምን ላርግ ወደ ከከፈል ከኔ ጋር ስለ ገንዘብ አላወራ። ከፈለክ እሰጥሃለሁ። አልፈልግም። የእርሶን ገንዘብ አልፈልግም። አልፈልግም በልሃል አልፈልግም። የእርሶን ገንዘብ ደግሞ ምን ትጮሂበታለሽ እንዴ? ያኔ እጅሽን አጥፈሽ ወይ ምናምን እያልሽ እኔን ከስር ከመስደብ ምን ላግዝህ ብለሽ እሱ ብቻ አንሲሯሯጥ ለኔ ሆስፒታል መድኃኒት ምናምን ለማምጣት አታፍሪም እንዴ? ደግሞ ስታወሪ ምን ላርግሽ? ስራ ቁጭ ብለሽ እኔን በነገር ስታዘጥጂ ግን ስራ አይደለም ማለት ተጠሩኛላችሁ። ምን ትሉኛላችሁ? ዛሬ ለመጨረሻ ልገላገላችሁ ብዬ ነው እሱንም የጠራው። እኛም ለመጨረሻ ጊዜ ልንገላገልሽ ነው የጠራንሽ። እኔም ካንቺ ጋር መገናኘት አልፈልግም። እኔ ቁርጥ ብለሽ ነው የወጣሽልኝ። ምን አይነት እናት ነሽ? ስለ ልጇ አዎ ከሱ ነበር አታረጉ። ወይዘሮ ጥሩ አሁን መስመር እያለፉ ነው። አሁን መስመር እያለፉ እንደዚህ አይነት ካንተ ነው ያረገ ከሱ ነው ያረገሽ። ስነ ስርዓት እንደዚህ አይነት ነገር አይናገሩ። እንደዚህ አይነት ነገር አይናገሩ። አሁን ምንም የምታገሱት ነገር አለ። ይነሳሉ። ስነ ስርዓት ያዙ። ስነ ስርዓቱን ይዞ ይናገሩ። አልቀመጥም። ባልቀመጥ ምን ያመጣሉ? ምን ያመጣሉ? አሳይሃለሁ። ይኸው በስነ ስርዓት ያውሩ። የማይወጡ ችግር ውስጥ እንዳይገቡ፣ እርሶ ራሱ የማይወጡ ችግር ውስጥ እንዳይገቡ። ችግር ውስጥ እንዳትገባ ነግሬሃለሁ። ተነሽ ውጪልኝ። በቃ አንቺ ቁጭ በይ። ለምንድን ነው የምቀመጠው? ነው ውጪ። ምንም እንድታንቋሽኝ አልፈልግም። በቃ ነጋ ድቃላንትን እየፈለፈል ራስሽ አሁንም ስነ ስርዓትሽን እኔ እናቴ ነሽ ብዬ ነው ያከበርኩሽ። እናቴ ነሽ ብዬ ነው ያከበርኩሽ። ምንም ልምሰል አንቺ ተወረተው እየጨረሽ ነው ያለው። አያገባሽም። ይልቁንስ ተመርምረሽ በሰዓቱ ራስሽን ጠብቂ። ከሌላም ነገር መመርመር ካፉት የሚወጣው ቃል አጸያፊ ቃል ነው። በጣም አጸያፊ ነገር ነው የሚሆነው። እውነትን መናገር አጸያፊነት። ሃይማኖት አሉት? አንድ ጥያቄ ልጠይቆት። መቼስ እርሶ ግን ያሉት አይመስለኝም። ምናልባት እምነት የሉትም? እውነት አትናገርም? አይ እርሶ አንድ ሃይማኖት ኢትዮጵያ ውስጥ እንግዲህ ሃይማኖት ያላቸው ሰዎች እንደዚህ አይነት ያፈነገጠ እርሶ ደግሞ እናንተ ናችሁ። እሷ በየቦታው እየዘለለች ማህተብ አለን እኛ። ማህተብ በማንጠልጠል ሳይሆን ልንገር ውስጥህን ተንባማ። እሷ ምንድነው ሰሰራ? ምን አውቀው ነው? አልሰማህም እንዴ? በቀደም እርሶ ማን ነው እሷ ላይ የሚፈርዱ? እርሶን ስላስታውሰው እንደነበረች አሁንስ ልጅ እንዴት እንደመጣ አላየህም እንዴ? ግን አንተ አለህበት ማለት ነው። ያሁነኛውን እንኳን እኔ እንጃ። ይህንን ጉድ ባላውቅ ነበር። የሚገርመኝ እሷን ያኔ ሲወልዷት ከወለዷት በኋላ ውጭ ሀገር ሄደዋል ነበር ነው ሄደዋል አልሄዱም ማለት እሷን ገና እንደወለዷት አረብ ሀገር ሄደዋል ነበር። አዎ ሄድኩኝ ልሰራ ነው። አረብ ሀገር ሄደዋል ልሰራ እና እዚህ ጋር የእናትሽን ሚስጥር ልናገር ነው። አድምጪልኝ፣ አድምጡኝ። አረብ ሀገር በሄደችበት ሰዓት ለገንዘብ ብላ
የምትለው? አቁም፣ ስነ ስርዓት ያዝ። ላውራው ወይዘሮ ጥሩ ላውራው እንጂ ምን አንገበደ። ዝም በይ አንቺ፣ ዝም በይ፣ አፍሽን አትክፈቺ አይደል? አንቺ ነው የተማርኩት። ዝም በይ። ነስሩ የሚባሉ አድምጡኝ፣ በስነ ስርዓት የማያዳምጡኝ ከሆነ የማይሆን ነገር ነው የምቀባጠው። ያድምጡኝ፣ አልወጣም። ስነ ስርዓት። አዎ፣ እንዳይነኩኝ እዛ አረብ ሀገር የምሰራበት ቤት ነስሩ የሚባል ሰውዬ ከሚስቱ ጋር የሚኖር እንግዲህ አረብ ሀገር የተለያየ ቦታውን መጥቀስ አልፈልግም፣ ሀገሩን መጥቀስ አልፈልግም። ነስሩ የሚባል ሰውዬ ከሚስቱ ጋር የሚኖር ምንም ልጅ መውለድ ስላልቻለችለት መሃን ስለሆነች እናትሽ ወይዘሮ ጥሩም እንዳረጉ ታውቂያለሽ። ነስሩ ዋምስ አስማምቷቸው ይህንን ሚስጥር ከየት እንደሰማሁ እነግርሻለሁ። ነስሩ እንግዲህ እናትሽ ያኔ ወጣት ናቸው፣ እንግዲህ እንቡጥ ናቸው ማለት ይቻላል። እንግዲህ አንቺ ውለጅልኝና እኔ ልጁን ላሳድገው፣ ከዛ ብር እንሰጥሻለን። ይህንን ከባለቤታቸው ጋር ተነጋግረው አሁን እርሶ ኖት ስለ ቅሌት ስለ ብልግና እኛን የሚያወሩት። በጣም ጎበዝ፣ በጣም ትልቅ ሰው። እኔስ የእናቴን ለማሳከም ሌላው ልጨርስልሽ። ከዛ ከ5 ዓመት ከ6 ዓመት በኋላ እናትሽ ወደዚህ ተመለሱ። ከተመለሱም በኋላ ድጋሚ ወደ አረብ ሀገር ለመሄድ ሞክረው ነበር። ወደ አረብ ሀገር ለመሄድ ልጃቸውን ለመፈለግ ሞክረው ነበር። ከዛም በኋላ ወደዚህ ነው የምልህ፣ ይሄን ነገር አታንሳብኝ ነው የምልህ። እባክህ እኔ ይሄን ታሪክ መስማት አልፈልግም። እኔ ግን መስማት እፈልጋለሁ። ረፊ አንቺ ረፊ፣ እናትሽ ነኝ። ዝቅ ከፍ ስታደርጊኝ አልነበረ? እናትሽ ነኝ። ምንም ቢሆን እናትሽ ነኝ። እናቴ አይደለሽም። ንገረኝ። እናቴ አይደለሽም። አንተ ከየት ነው ወሬውን ፈልፍለህ የምታመጣው? ምን አይነት ወሬኛ ነህ? በእናትህ እኔ ምንም ነገር መስማት አልፈልግም። ላብሽን ጠብ አድርገሽ እኔ መስማት አልፈልግም። ሌላው የሚያሳዝነውን ነገር ልንገርሽ። ይህንን ወሬ ከየት እንዳገኘው ራሱ በማስረጃ ነው የምነግራችሁ። ይህንን ወሬ ይህንን ሚስጥር ወይዘሮ ጥሩ እዚህ ልንገርሽ፣ እዚህ ወይዘሮ ዝናሽ የአንቺ እናት የወይዘሮ ዝናሽን ጓደኛ ወቅሻቸው እቴቴ ናቸው የሚስጥር የሚያውቁት። ወይዘሮ ጥሩ ለእቴቴ በየወሩ ወይም በየ6 ወሩ አላቅም እንደዚህ በየሆነ ጊዜ የምከፍለው ብር አለ፣ ይህንን ሚስጥር እንዳታወጣባት። ይህንን ሚስጥር እቴቴ እንዴት እንዳወቁ ታውቂያለሽ? እሷና ወይዘሮ ጥሩና ወይዘሮ ዝናሽ በሚያወሩ ሰዓት ነው። አንድ የሚያሳዝነውን ነገር ልናገር። ከዛ ወደዛ አረብ ሀገር ከአመታት በኋላ እናትሽ በገንዘብ የሸጡትን ልጃቸውን እንግዲህ በገንዘብ የሸጡትን ልጃቸውን ለገንዘብ ብለው የሸጡትን ልጃቸውን እንግዲህ አመጣው የወለዱትን ልጃቸውን አይሸጡት ወደ አረብ ሀገር ሲሄዱ እንደ አጋጣሚ በምን ምክንያት ሞቶ ነው ያገኙት እሳቸው። ደማንቺ ታወራለሽ። ወይኔ እኔ ካንቺ በመወለድ ያፍራለሁ። ደግሞ ትናገራለሽ። ወይኔ ደግሞ እኛን ትናገሪናለሽ። ምን አይነት ክፋት ነው? ያንቺ እኮ ይብሳል። የፈለግሽው ማውራት ትችያለሽ። ይሄ ነገር ሲነሳባቸው አይወዱም። መናገር ትችያለሽ። ደግሞ አታፍሪም? እንደዛ ስትናገሪን እንደው የራስሽን ጉድ ሸሽገሽ ትንሽ አታፍሪም? ኧረ በስመ አብ። እኔ እንኳንም አንቺን አልሆንኩኝ። ደውልለታለሁ ለናቴ። ትወጣለህ አትወጣም? ምንድን ነው ተነሳ። ኧረ ምንድን ነው አንተ ነገር እንትን እየፈላለች አንተ ብቻዬን የመጣሁ መስሎህ ነው አይደል የምትጫወትብኝ የምቀልድብኝ? አይተኸዋል አይደል ያንን ጎረምሳ ዲያስፖራውን አይተኸዋል አይደል? እና ምን ይሁን አለ ብቻዬን የመጣሁ መስሎህ ነው። ልቀቁኝ። ናቴን አምጥቼዋለሁ። ይዘውት ይምጡ አለ በር ላይ ነው። አመጣዋለሁ። ያምጡት። ልቀቁኝ። እነግርሃለሁ። ስነ ስርዓት ያዝ። ታቆማለህ። አቁም። አንተ ነገር እንትን እያልክ ነው የምታመጣው። እየጎረጎርክ ነው የሚያሳይህ። ፈስህን ነው የሚያስፈሳ። ተጠንቀቅ። አይዛቱብኝ። ቆይ ደውዬ ነው አሁን የማመጣው። ታያለህ። ጤነኛ አይደሉም እንዴ? ይኸውልሽ
እኔ ደህና ነኝ። ቲንክ ናትናኤል የሚባለው ልጅ ይዞ ሊመጡ ነው መሰለኝ። በር ላይ ነው። ችግር የለውም። እኔ ማንንም ይዘው ይምጡ፣ ምንም አይደንቀኝም። ዝም ብላ ነው እባክህ። አትመጣም ተመልሳ። ጉዷን አውርተህባት ደግሞ ልትመጣ ተመልሳ አይኗን በጨዋ ጥባ ካልሆነ አታደርገው። ይሄው አመጣውልህ። እስካሁን ጉድህን ነው የሚያሳይ። ይኸውልህ ምን አድርግ ነው የምትላት? የኔ ሳይበቃ አንተ ምን አድርግ ነው የምትላት? መቀመጫ ላይ ሰጣ። ባለፈው ስለታገዝኩ ምን ብሎሽ ነው? ቆይ ምን ነገር አለ? የማይለው ነገር የማያወራው ነገር የለም። አንቺ ነው ይኸውልሽ፣ ልነካሽ አልፈልግም። አንቺ ቁጭ በይ። አቅም እንዳለው ሰው ስማ፣ ይኸውልህ እንደ ወንድ ቁጭ ብለህ የምታወራ ከሆነ አቅም እንዳለው ሰው ፊት አትበል። ነግሬሃለሁ። እሺ እንደዚህ ይሄ ነው ከየት እንደመጣ ታውቃለህ? ምን ልታመጣ ነው? ቤተሰባችንን ያስደስታል። ነግሬሃለሁ። ማንንም እያመጣች ብዬ ነው እሺ ዝም ያልኩሽ። እንዳነካት በቃ ማትዬ በቃ ተው። እኔ እሷን አክብሬ ነው ይጠፋብሃል። አቅም የለውም እያየሁ አንቺ ይናገራል እንዴ? ቁጭ በል አንተ ተው። በቃ እኔስ ተው። ባለፈው አክብሬ ነው የወጣሁት። ቁጭ በል በቃ በቃ አንተ ተው። አላበዛሁም እንዴ? ጭራሽ እሷን ትናገራት ያለላትሽ መጠን እዚህ ድረስ ይቺ እኮ ናት። ይቺ ናት ቤተሰባችን። ስነ ስርዓት ያዙ። ኤደን ተው፣ ችግር የለም። ሲጀመር ኤደን እግዚአብሔርን አመስግኝ። ከዚች ሴትዮ ጋር ካሁን በኋላ እንደ ትልቅ ሰው አላወራትም። ኤደን እግዚአብሔርን አመስግኝ። ከዚች ሴትዮ ጋር ከዚህ ሴትዮ ልልሽ ይችላል። እቺ ሴትዮ ስላላሳደገችሽ እግዚአብሔርን አመስግኝ። ደፈርከኝ ለመጀመሪያ ጊዜ። ምን አይነት ሰው ደፋር ነህ አንተ? እኔንም ለመጀመሪያ ጊዜ ደፈሩ ወጣጤ ነህ አንተ። ሰውን በቃ እኔ የኔን እድሜ የኔን ልጆች ታያለህ አይደለም እንዴ? ግን ድፍር አድርገህ ውርድ አደረከኝ። አንቺ ግን አታፊ አንተ መቁጠር ብቻ ነው እድሜ 20 30 ብለሽ ስለቆጠርሽ ከሷ በላይ ነው ያስባለሁ። ከቻልክ አስተምራት። አንቺ ስለ እናትሽ እንደዚህ ስቶሪ አታፍሪ። አሳደገች ነው በጉልበት የምታስበው። እኔ የደፈርከኝ ለመጀመሪያ ጊዜ አንተ ነህ። ማንም በህይወቴ ዘመን ሁሉ ደፍሮኝ አያውቅም። እንደው እስኪ አንተ ደፍሮኝ አያውቅም አይደለም። ይሄንቱ ይተቀበል። እንደው ዋጋህን አንተን ካላሳየው እኔ የታውቃለሁ። አንተን አላውቅህም። አይገርምህ? አዎ የታውቃለሁ። እሱ ነው የማውቀው። ወንድሜ እህቴ ተባብለን አንድ የምንኖረው እሷ ስላሳደገች ነው እንደዚህ የምትሆነው። ኧረ እስኪ አንቺ ማን ያሳድግሽ ነበር? ዛሬ ጎዳና ላይ ነበርሽ። ሴትዮ እኮ ገና ዛሬ ነው የመጣችው። የትም አውቃትን ገና ዛሬ መታ እናትሽ ነኝ ስላለች ነው እንዴ? የትም እኮ ነበርሽ ዛሬ። የትም ነበርሽ እኮ እሷ ባታነሳሽ። ከየት ነው ያነሳችኝ? ምንድን ነው ሰው ያሳደገችሽ የምትለው? ገና ለገና ይሄ ልብስ ብጭቅጫቂና ለእናቴ 5,000 ብር ስለሰጠቻት ነው በጥቅጣቂ በየጊዜው የምትልከው ብር ነው እንዴ? ከፈለግሽ ነው እጥፍ አድርጌ መልስልሻለሁ። 5,000 ብሩን ጥቅም በዛ ሰዓት ታውቂዋለሽ? 5,000 ብሩን የት ገብታ እንደምታመጣው ታውቂዋለሽ? በቃ በጡንቻ ነው የምታስበው፣ በምታለብስ ልብስ ምናምን። ሲጀመር አንተ ገና ራስህን ችለህ ተንቀሳቅሰሃል። ሁሌ ትከሻዋ ላይ እንደተንጠለጠልክ። እኔ ማለት ነው ስለኔ አይደለም ማምናወራው፣ ስላንቺ ነው አይደለ? ስላንቺና ስለሷ ነው አይደለ? አንቺ ገና ለገና የሆነ ልቃሚው እንዳወቅሽና እሷ ላይ እንዲህ እንትን ማለት አለብሽ። የትም ስትል ከሰከሽ አርግዘሽ መጣሽና እሷ ስለማይመለከት ነገር አታወራ። ስለማይመለከት ነገር አታወራ በጭራሽ። እኔ ማለት ነው በጣም በጥፍ አንቺ በጭራሽ እሷ ልታሳድግሻችም ሲጀመር ማለት ነው። እንዲህ አይነት ባለጌ ልጅ ማለት ነው ማን እሷ አታሳድግም። ብታሳድገኝ ኖሮ ይሄኔ የለሁም እንዳንተ ለዋል አልተንጠለጠልኩም። እሺ እኔ ራሴን ማኖር ሰው ነኝ። ገና በቀደም ሃይስኩል የጨረስሽ ልጅ አንቺ አይደለ? እኔ ገና በቀደም ሃይስኩል ብጨርስ ራሴን አኖራለሁ። አንተ ግን እሷ ላይ ተንጠልጥለ በገንዘቧ። አረ ምን ነው ብቀር ኖሮ አንቺ ከምትወልጂኝ ዝም በይ። አውጪው። አዎ ሴተኛ ዳሪ ነበርኩ። አዎ ደግ አደረኩኝ። አንቺ ከምትወልጂኝ መሃን ብትሆኝ ይሻል ነበር። መሃን ሆነሽ አንቺ እንዲያነገርሽ ወንድ ነኝ ብለህ ነው እንደምታስበው? አንቺ የትም እዛ መሃን ብትሆኝ
ይሻልሽ ነበር ገባሽ አንቺ እንዳይሰማሽ ተያት በቃ አንቺ ስነ ስርዓትሽ ነሽ አንቺ ምንም ቢሆን እኮ እናትሽ ነች አይደል እኔ ይኸውልሽ ሰምተሽኛል አይደል ምንድነው አንቺ እዛ ጭፈራ ቤት ወንድ ላይ ተልከሰከሽና ማለት ለሱ የምትመልሺው መልስ ለሷ ትመልሻለሽ ሂጂ በእናትሽ እከካም ስታስጠላ በነ ሂጂ ክፍታፍ ልታወሪ ነው አንቺ እንዳላጮልሽ ተራሱን አባ ነው እንዴ አንተ ወደዛ ልቀቀኝ አበዞሽ አበዞ በጣም ታገፍኩ እንዴ አንተ ያወራ እንዴ አንቺ ስዳደች ይዘቆጫ ሂጂ ከዚህ በኋላ እሷ አሳደገችን እንዳላሽሽ እዚህ ቤት ከዛሬ እሷ ላይ ተንጠልጥሎ በእናታችሁ ውጡ ስታስጠላ ቀሚሷን ይዘህ ጎበዝ ዝም በይ ይኸውልሽ ምንም የሚያመጡት ነገር የለም ምንም ማለት ነው ልንገርሽ ኤደን ምንም አያመጡ እንደውም ይሄ ጉዳይ እስኪያልቅ የትም አልሄድም እኔ እዚሁ ካንቺ ጎን ነው የምሆነው 5 ሳንቲም የሚያመጡት ነገር የለም 5 ሳንቲም ማን እንደሆነ እናሳያቸዋለን ውድ ተመልካቾች ምንም ቢሉ ምንም አንድ ነገር የሚያመጡት ነገር የለም ምንድነው እነዚህ ሰዎች አያገባህም አንተ ምን ቀረሽ አንተ ስነ ስርዓት ትይዛለህ አንተ ወሬኛ ምን እያደረጉ ነው አንተ ወሬኛ መሳሪያ ነው ያዙት እስቲ ዞር በይ ድገማት እስኪ የቅድሙን ወሬ እስኪ ምን እያደረጉ ነው ዞር በይ ድገማው እስኪ የቅድሙን ወሬ ምን እንደያዙ ያውቃሉ እንደ ወንድ ሲያጫውት ነበር መሳሪያ ነው ያዙት እንዳይሳሳቱ ተጠንቀቂ እስር ቤት እንዳይሳሳቱ አንቺ ዞር በይ ነግሬሻለሁ ተጠንቀቂ እንደ ወንድ ሲያጫውት ነበር ወንድ ነኝ እያልካ ነበር ስትደነፋ ነበር ድገማው እስኪ የቅድሙ ነው ድገማው ባካችሁ ይረጋጉ ወይኔ ገደለችው ወይኔ ገደለችው አንቺ አረ የሆነ ነገር